ጋኑ መሐመድ የዘጠኝ ዓመት ልጅ አግብቶ መሐመድ ዘጠኝ ሚስቶቹ ጋር ተገናኝቶ ሚስቶቹ ጋር ተገናኝቶ ብሎ ትችት አለ እንዴ? ታዲያ ማን ጋር ይገናኙ? ሚስቶቹ ያልሆኑ ሰዎች ጋር ሄደው መገናኘት ነበረባቸው? እንደ ዳዊት መጽሐፍ ቅዱስ ላይ እንዳለው ዳዊት የኦሪዮን ሚስት ደፈራት። እንደዛ ማድረግ ነበረባቸው ነብይነታቸውን ለመቀበል። ሰሚቶች ግራ ያቅም እንዲዋል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ከዘጠኝ ሚስቶቻቸው ጋር በአንድ ሌሊት ተገናኝተዋል ይላሉ። እንደዛ አይልም ሐዲሱ። እንደው ቢልስ ሰው ከሚስቱ ጋር ለምን ተገናኘ ብሎ ትችት አለ እንዲህ በፈጣሪ ሐዲስ የሚለው ምንድን ነው? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የጡፉ ዐላ ዘውጃቲሂ ፊ ሌይለቲ ዋሂዳ ወለሁ የውመኢዝን 9 ኒስዋ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት በሚስቶቻቸው ላይ ይዞሩ ነበር ወይንም ይጎበኙ ነበር። ደርሳቸውም የዚያኔ 9 ሚስቶች ነበራቸው ይላል። አሁን ይጎበኙ ነበር ወይንም ይዞሩ ነበር የሚለውን ለምንድን ነው የሚዞረው? ወሲብ እያደረገ በአንድ ሌሊት ብለው ቅዱሳኖች ይሄንን ይናገራሉ። የጦፉ ነው የሚለው ይዞር ነበር ነው የሚለው ሐዲስ። ለምን ነበር የሚዞረው የሚለውን እናታችን አይሻ ስትነግረን በሌላ ሐዲስ ላይ ካነ የጡፉ ዐላ ዘውጃቲሂ ፊ ሌይለቲ ልዋሒዳ ሚን ገይሪ መሲስ አለች። በሁሉም ሚስቶቻቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ይዞሩ ነበር ካለች በኋላ ለምን እንደሚዞሩ ተናገረች። ያለምንም ግንኙነት አለች። ያለምንም ግንኙነት ካለች በኋላ ቀጥላ ምን አለች? ፈየቢቱ ዐንደ ሷሒበቲ ሌይላ መጨረሻም ላይ ከሌሊቷ ባለተራ ጋር ብቻ ይተኛሉ አለች። አያችሁ፣ ይሄ ነው እና ሁላቸውንም ደህንነታቸውን ለማረጋገጥ ነበር የሚዞሩት። ይታቸዋል፣ ያያቸዋል፣ ያረጋግጣሉ፣ ይሄዳሉ። ከቀኗ ባለተራ ጋር ሄዳ ይተኛሉ። እንዳውም ይህ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚያስወድሳቸው ነገር ነው። አንድ ሰው ከአንድ በላይ ሚስቶች ቢኖሩት ከቀኗ ባለተራ ጋር ብቻ ሄዶ ከሆነ የሚያድረው ከነብዩ ሰለላሁ ዐለይሂ ወሰለም ይማራል። ነብዩ ሰለላሁ ዐለይሂ ወሰለም የቀኗን ባለተራ ብቻ ሄደው ፈልገው አይተኙም ነበር። ታዲያስ ሁላቸውንም ደህንነታቸውን ያረጋግጣሉ። ቀን ላይ ያስተምሩ ይውሉና ማታ ላይ ሚስቶቻቸውን ሄደው ደህንነታቸውን ሁላቸውንም አይተው አረጋግጠው መጨረሻ ላይ ከቀኗ ባለተራ ጋር ይተኛሉ። ይሄ እኮ የሚያስወድሳቸው ነገር ነው። የሚገርመኝ ነገር ማለት ነው ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ለመተቸት ብለው የሚያመጡት ሐዲስ ውስጥ ሁላ ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ ውዳሴና ትልቅ መልካምነት ያለበት እኮ ሐዲስ ነው። ወጣቻ ሌላው እናታችን እየሰማህ ነው ወንድም የጠየቀው ልጅ እየሰማሁ ነው። ሌላኛው ነገር ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻን በዚህ ዓመት ወሲብ አድርገዋታል የሚል የለም። ከነቢያችን ሰለላሁ ዐለይሂ ወሰለም ከእርሷ ጋር ትዳር የመሰረቱበትን ጊዜ ነው ሐዲስ የሚገልጸው። ብዙ ጊዜ ተናግሬያለሁ። አስቡት፣ እናታችን አይሻ አይደለችም እንደው አንዲት ማንኛውም ሴት ባሌ በዚህ ጊዜ አግብቶኝ በዚህ ጊዜ ወሲብ አደረገኝ ብላ ትናገራለች እንዴ? በፍጹም አትልም። ስለዚህ አይደለም የምትናገረው። ነቢያችን ተዘወጀኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም ወአነ ብንት 6 ስኒን ወበና ዐለየ ወደኸለ ቢ ብላ በሁለት ቃል ገለጸችው። ወደ እኔ ገቡ የሚለውን አንዱን ሐዲስ አለ። በሌላኛው ሐዲስ ላይ ይሄንኑ አነሳችና ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመት ያገቡኝና ካለች በኋላ ወበና ዐለየ ከእኔም ጋር ትዳርን መሰረቱ ብላ ገለጸችው። ግባት የሚለውን በምን ገለጸችው? ትዳር መመስረት እንደሆነ ተናገረች። ከዚያ በፊት አልገባችም ነበር ወደ ቤታቸው፣ እርሳቸውም ወደ እርሷ ህይወት አልገቡም ነበር። አባትና እናታቸው ቤት ውስጥ ነበረች። ልክ በዚያን ጊዜ አብረው መኖርን እንደጀመሩ እየገለጸች ገብቷል። አመሰግናለሁ። عليكم أستاذ.
አንድ ሙስሊም በተለይ ደግሞ ሃይማኖቱ ላይ ሞር ከፊት ሆኖ የምናውቀው አካል ጸጉሯን ያልሸፈነች ሂጃብ ያላረገች ሴት ጋር 1 ሜትር ርቀት በሌለው ሁኔታ ላይ የሃይማኖት ትምህርት በማይመስል መልኩ ቀርቦ ያንን ፕሮግራም ማድረግ ተገቢ ነው ወይስ ከሃይማኖት አንፃር እንዴት ይታያል? ለእኔ ጥያቄ ስለፈጠረብኝ ነው። አስፈላጊ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ላ የኽልወነ ረጁሉን ቢምረአትን ኢላ ካነ ሳሊሱሁማ ሸይጣን አሉ። አንድ ባዕድ ወንድ ከአንድ ባዕድ ሴት ጋር ከሰዎች ገንጠል ያለ ቦታ ለብቻቸው አይሆኑም፣ ሶስተኛቸው ሰይጣን ቢሆን እንጂ ብለዋል። ሰይጣን ያሰውሳቸዋል፣ ወደ መጥፎ ነገር ያስገባቸው ይችላል ነው። ስለዚህ አንድ ወንድ ከአንድ ሴት ጋር በአንድ ክላስ ተቀምጠው የሚቀርጹ ሰዎች፣ ይህንን እንደዚህ ተቀጣጥረው የሚገናኙ ሰዎች ጥሩ አይደለም፣ ክልክል ነው በኢስላም። ሲቀጥል አንድ ወንድ ከአንድ ሴት ፊት ቁጭ ብሎ ከአጅነቢ ሴት ፊት እንደዚህ ፊቷን እያየ ይህን ቀረጻ ማድረጉ ራሱ ወቁል ልልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ይላል። ወቁል ልልሙእሚናት የግዱድነ ሚን አብሳሪሂን ወየሕፈዙነ ፍሩጀሁን ይላል። ወንዶችም ከሴቶች ከዓይናቸው ልስገሩ የሚለውን ሐዲስ ይጋጫል። አላህ ስብሐነሁ ወተዓላ በቁርአን አንቀጽ ይጋጫል፣ ይቀርታል። በሱረቱል አሕዛብ ላይ ምን አለ አላህ ስብሐነሁ ወተዓላ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ ይላል። ሴቶችን የሆነ ዕቃ መጠየቅ ብትፈልጉ ከግዶች በስተጀርባ ናቸው ጠይቋቸው አልገጫል። ይሄ ነው። እሺ ጨረስክ? ጀዛከላህ አመሰግናለሁ። ያኩ ጽደኒያ ሰላም እንዴት ነህ? ሰላም ነው? እሱ ሰላም ነው። እንዴት ነሽ? ደህና ነው። አባቴ በህይወት የለም የምጠይቅ ግን ይቅርታ እሺ። ያው በስራ መካከል ጣልቃ ለመግባት ያው ልጠይቅ ብዬ ነው። አሁን ለመስጂድ ብር ባስገባ በሱ ስም ችግር አለው እንዴ? አላህ ስብሐነሁ ወተዓላ እርሱን ከካዱ ሰዎች ምንም አይነት ስራ አይቀበልም። ኢነማ የተቀበሉ ላሁ ሚነል ሙተቂን ይላል። እኔ የምቀበለው ከሚያምኑብኝና ከሚፈሩት ብቻ ነው አለ። ስለ ቀጣዩ ዓለም ብለን የምንሰራ ብላችሁ የምትሰሩት ከሆነ በቀጣዩ ዓለም ላይ ምንም አይነትን ስራ አምላክ አላህ አይቀበልም። በምድራዊ ስራቸው ላይ ለምሳሌ አንድ ሌላ እምነት ተከታይ ባለበት እምነት ሆኖ ለድሃ ቢረዳ ነው ቢል አላህ በቁርአን ላይ ማነው አላህ በዚህ ምድር ላይ ለዚህ ሰውዬ ይተካለታል፣ ያበላል፣ ያጠጣዋል። ገብታችኋል? በቀጣዩ ዓለም ላይ ስለሚገኝ ጸጋዎች አስመልክቶ ለራሳቸውም ሆነ ለሌላ ሰዎች እንሰራለን ቢሉ አይቀበልም አምላክ አላህ ሱብሓነሁ ወተዓላ ከእንዲህ አይነት ሰዎች። ሌላ ጥያቄ ያለሽ? አይቀበልም ማለት ነው። እርሱን ከካዱ ሰዎች ስራን አይቀበልም። እርሱን ክደው ሌላ በምን መንገድ ነው ታዲያ እኔ አሁን መስጠት የምችለው? ማለት ለመስጠት ብፈልግ አሁን እርሱን ከካዱ ሰዎች ስራን አይቀበልም። በአላህ እመኝ። ለምንድን ነው የማታምኚው? ለምን ከእስልምና ተሽ ነው? ቆዩ ከወጣሁ እኔ በልጅነቴ ነው። በምን ምክንያት ወጣሽ? አይ ዝም ብዬ ነው። እኔ እንጃ ዝም ብሎ ፈጣሪ እንደፈቀደው ክርስትናን ተቀበልኩ። ፈጣሪ ፈቅዶ ሳይሆን የራስሽ ፍላጎት ነው። ነገር ግን በምን ምክንያት እንደሆነ አላውቀውም እያልሽ ነው። አስተውይ። ክርስቲያን ትመስኛለሽ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ሰው ነኝ ከአምላክ የሰማሁትን ቃል የማደርስላችሁ እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ሲናገር አሁን ግን እናንተ ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም፣ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ይለዋል። ሰው ነው እያለ ቃል በቃል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የክርስቶስ ተማሪ ጴጥሮስ ቃል በቃል ኢየሱስ ሰው ነበረ እያለ ቃል በቃል ይናገራል። አይ የሚሰራቸው ድንቅ ተአምራቶች ናቸው አምላክ እንዲሆን ያደረጉት እንዳትሉ ራሱ ጴጥሮስ ምን አለ እዚሁ ምዕራፍ ላይ እግዚአብሔር በኢየሱስ በኩል ድንቅና ተአምርን አደረገለት አለ። የእርሱ የአምላክ ስራዎች ናቸው። በሙሴ በኩል ባህር እንደከፈለ ሁሉ ልክ እንዲሁ በኢየሱስ በኩል ሙታንን አስነሳ፣ በርካታ ተአምርን አደረገ። በነቢያት በኩል ያደርግ ነበር። ይፋቸዋል። ኢየሱስ ክርስቶስ ቃል በቃል እኔ አምላክ አለኝ እያለ እየተናገረ አይ አንተ ራስህ ቀሰ ይሰግድ ነበር፣ ይገዛው ነበር።
ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስን በምድር ላይ ሳለ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር እያለቀሰ ማለት ነው ልመናንና ምልጃን አቀረበ ይላል። አምላኩንም ስለመፍራቱ ጸሎቱ ተሰማለት ይላል። አምላኩን በጣም ይፈራ ነበር። አምላኩ ይሰግድ ነበር፣ ይጸልይ ነበር፣ ይሰግድ ነበር፣ ያመሰግነው ነበር። ይህን ሁሉ የሚያደርግ አንድ መልእክተኛና ነብይ ነው። ይሄንን ያው ስለ ሁለቱም እንትን ያው ብዙም አላውቅም ሃይማኖት ማለት ነው። እኔም ይሄ ጥያቄ ለክርስቲያንም ራሱ ጥያቄ ይሆንብኛል። እና ሳይመሽብሽ ወደ እምነትሽ ወደ ሃይማኖትሽ ተመለሽ እና ሌላም አሁን እህቴ ሞታለች። ለእሷም አሁን ለየቲም ላበላ ነበር አሁን በዚህ በረመዳኑ ማለት ነው። ግን አልቀበልም ይህንንም ማለት ነው። አላህ ሱብሓነሁ ወተዓላ እርሱን ከካዱ ሰዎች ስለ ቀጣዩ ዓለም ተብሎ የሚሰሩ ስራዎችን አይቀበልም። እሺ በቃ ስለአመሰግናለሁ። መለሳለሁ። አይሽታ ጥያቄ ያለው ቀጥል ይችላል ጋሩ إلا الله وأشهد أن محمدا رسول الله على شو قال الشهادة قالوا لم يمسكر قال يبانا ترجموا أشهد أن لا إله إلا الله مالت إنه كالله واستكر بولة من ملك ليلا أملاك إلا بيمسكر له مالت سيون وأشهد أن محمد رسول الله مالت رقمه محمد يا الله ملك تنيانا نبينا شوبية مسكر له مالتنا ايش اسمش ما نبر بيتي بيت الهم كملون عارلا عطر سيدرج بيتي ايش በዚሁ ቢቀጥል ችግር የለውም። ሰው አይ መቀየር ፈልጋለሁ ካልሽ አንቺ ምርጫ ነው፣ መቀየር ትችያለሽ። ደስ የሚልሽ ሙስሊም ስም አለ ወይስ እኛ እንምረጥልሽ? ሰሊማ ቢሆን ሰሊማ ያውቃል። ሰሊማ ከዚህ በኋላ ሰሊማ ነው ስምሽ። እሺ ስለ ውዱ አደራረግ ስለ ሶላት አሰጋገድ በመማር ሶላትን መስገድ መጀመር አለብሽ። አሁን ያለነው የረመዳን ወር ጾም ነው። አራተኛው የእስልምና ሃይማኖት መሰረት ነው ረመዳን ወር የሚጾም እሱ ጾምን ነገ ጀምረሽ ትጾሚያለሽ ማለት ነው። እሺ ግሩፕ ከሌለሽ የምትማሪበት ዚክራ የምትለዋ ልጅ ኮሜንት ላይ ታስገባሻለች። ዚክራ አንድ ቁጥር ጻፊ እስኪ ዚክራ አንድ ቁጥር ጻፊና ፎሎ አድርጊያታለሽ፣ አናግራት፣ ግሩፕ ታስገባሻለች። እሺ አመሰግናለሁ። መርሐባሽ። እሺ ሀያት ጥያቄ አለሽ? ዙዙ ወአለይኩም ሰላም ሙባረክ። እሺ ሙባረክ አይሰማም? ከአስር በኋላ ሻወር መግባት ይቻላል? ጾም ላይ ከእንቅልፍ ምናምን ተነስተው ከ10 ሰዓት በኋላ ትላለህ እንደፈለግ። ከሱብሂ ጀምረህ እስከ መግሪብ አዘን ድረስ መዘፍዘፍ ትችላላችሁ፣ ችግር የለውም። ሻወር መውሰድ ጾምን አያበላሽም፣ ችግር የለም። ሻወር መውሰድ ጾምን አያበላሽም። ፀጉር ላይ ቀለም ጥቁር ፀጉር ላይ ቀለም መቀባት ይቻላል? ማጥቆሪያ ጥቁር እስካልሆነ ድረስ ሌላ ከለር ችግር የለውም። ወይንም ጥቁሩን ከለር ሌላ ከለር ብታቀላቅላችሁበት ከሆነ ችግር የለውም። የተከለከለው ማጥቆሪያ ብቻውን ልሙጥ ጥቁር ብቻ ከሆነ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተናግረዋል። ገይሩ ሃዛ ሸይብ ወጀንቡሁ አሰዋድ አሉ። ይሄን ሽበትህ ቀይሩት፣ ነገር ግን ማጥቆሪያን አርቁት አሉ። ስለዚህ ማጥቆሪያ ነው ጥቁር ነው የተከለከለው። ጥቁር ነው የተከለከለው። ጥቁር አይፈቀድም ነው? አዎ ጥቁር አይፈቀድም። አይ ጥቁር ላይ ጥቁር ይሁን ችግር አይሆንም። እንደዛም ጥቁር አይቻልም። በጥቁር ላይ ጥቁርም ቢሆን አይቻልም። ሽበት ስለሆነ ብቻ ሳይሆን ማጥቆሪያ ሙሉ በሙሉ እንደማይቻል ነው ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ አሁን መላጣ ሰው መላጣ ላይ መድኃኒት አድርገው ፀጉር ማሳደግስ ችግር የለውም። መላጣ የሆነ ሰው ፀጉሩ እንዲበቅልለት ዚራዓቱ ሸዕር ይችላል፣ ፀጉሩን ማስተከል ችግር የለውም። የማይቻለው ምንድነው? ፀጉሩን በፀጉሩ ላይ መቀጠል ነው።
ووصل الشعر بالشعر هذه كبيرة من كبائر الذنوب. جاء في الحديث أن النبي صلى الله عليه وسلم لعن الواصلة والمستوصلة ጸጉሩን የሚቀጥሉና የሚያስቀጥሉ ሰዎችን ረግሟቸዋል። ስለዚህ አይቻልም። እሱ የመለጠበት ከሆነ ግን ሰውየው ጸጉሩ ወይንም ጸጉር ከሌለው ያንን ጸጉር ማስዘራት ማስተከል ችግር የለውም። ማይቻለው ጸጉሩን በጸጉሩ ላይ መቀጠል ዊግ የምንለው ነገር እሱ ነው። ቅድም ኢንተርቪው ላይ የሆነ ሰው ከአጅነቢ ሴት ጋር አሁን ኡስታዝ ነው ኢንተርቪው ቀርቦ ኢንተርቪው ላይ አሁን አብሮ ማቀመጥ አይቻልም ማለት ወንጀል ሆኖ ቅዴታ ወንጀል ይሆናል ነው ወንድም ነው። ፊት ለፊት እንደዚህ ቁጭ ብሎ ከሴትዮዋ ጋር እየታየ እየተነጋገረ ይሄ ባር ሴት ከሆነች ሚስትህ ከሆነች ችግር የለውም። 24 ሰዓት ከእሷ ጋር ቁጭ ብለህ እየታየህ ማውራት ትችላለህ። 24 ሰዓት ብቻ ሳይሆን 48 ሰዓት ራሱ ጨመር ብታደርግም ችግር የለውም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የፈተዋ ጥያቄ ነው ያለኝ። እሺ ጥያቄሽ ምንድን ነው? የወሊድ መቆጣጠሪያ መርፌ ይጠቀማለሁ እና መርፌውን ከተወጋው ገና ወር አልሆነኝም እና በመሀል ፔሪድ ሀይድ መጣና ሀይዱ አልቆም አለኝ። 20 ቀን አለፈው እና ሙሉ ረመዳን እስካልቆመ ምንድን ነው የማደርገው? እሺ ከዚያ በፊት ሲመጣ በነበረው ቀን ትቆጥራላችሁ። ወሩን ሙሉ ለምሳሌ የበጣ ካስቸገረው ወሩን ሙሉ መቼም ሳትሰግድ ሳትጾም አታሳልፍም። ነገር ግን ምንድን ነው የምታደርገው? ከዚያ በፊት 7 ቀን የሚቆይ የሆነ ከሆነ ባንቺ ላይ 7 ቀኖቹን ሳትሰግጂ ሳትጾሚ ታሳልፊያቸውና ከ7 ቀን በኋላ ያለው ለእያንዳንዱ ሶላት እስቲንጃና ኡዱ እያደረግሽ መስገድ አለብሽ። ጾምሽንም መቀጠል አለብሽ እና ሕክምና አድርጌ ከዚያ ተረፈ የሚስተካከልበትን መንገድ ይሄ ሀይድ የሚዛባበት እንዲስተካከል። እሺ መርፌ የተወጋሽው ሀያት? መርፌ ነው የተወጋሁት። የ3 ወር። ከዛ ስም ከተወጋሽ በኋላ የተዛባው? ከተወጋው በኋላ ነው እንጂ ያው ከተዛብቶብኝ አያውቅም። ኦኬ እሱ ይስተካከላል። ኤኒዌይስ ግን ይሄኛውን አሁን ያለሽን እንትን አድርጌ ያንን ለማስተካከል ሐኪም ማማከር ትችላለሽ። የሚሰጥ መድኃኒት አለሽ። እሺ እና መጾምና መስገድ እችላለሁ አይደል? አሁን ባልኩት መሰረት አልሰማሽኝም? ከመጣበት ባንክ ላይ ሲቆይ የነበረው 7 ቀን ከሆነ ወይ 6 ቀን ከሆነ 7 ቀን ከሆነ ለምሳሌ ከዚያ በፊት ነገር ሳይዛባ በፊት ለ7 ቀናቶች ያክል ሳትሰግጂ ሳትጾሚ ታሳልፊና ከዛ በኋላ ያሉትን ትቀጥያለሽ። መስገድ መጾም አለብሽ። ነገር ግን ሶላቱን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል። ከብልት ላይ ሙሉ በሙሉ ደም እስኪጠባ ድረስ። እሺ ያ ጀማዓ ከዚህ በፊት አሁን ለታ ያነሳሁት ሀሳብ ነበረ። እሱ ምንድን ነው? አሁን ያለው ወታሽ ሀያት በውስጥ ቴክስት አድርግልኝ በሀያት ካለሽ። አሁን ምንድን ነው ያለበት መመርመር ነው። በጣም በርካታ ስደተኞች ሀገራችን ላይ አሉ። እንደምታውቁት በዚህ በጦርነቱ ምክንያት ብዙ የተሳደዱ ሰዎች አሉ። ጾመኞች ናቸው። ረመዳንን ጾም ይጾማሉ። ነገር ግን ማፍጠሪያ አይኖራቸውም። ልክ እንዲሁ ስሑርም አይኖራቸውም። ስደተኞች ህፃናት ልጆችን የያዙ አዛውንቶች፣ አሮጊቶች፣ እነዚህ ሰዎች በዚህ በረመዳን እየለመኑ ከሰው በር እየቆሙ ማፍጠሪያ መፈለግ በጣም ከባድ ነው። በተለይ በዚያ በወሎ አካባቢ ያሉ ሰዎች ማለት ነው። የትኛውም ቦታ ላይ ሊሆን ይችላል። በመጀመሪያ ለሀገራችን አላህ ሰላሙን ይለግሳት። አላህ ስብሐነ ወተዓላ ሪዝቅን ያምጣላቸው። ነገር ግን አሁን እስካሉ ድረስ ይህን መተባበር እና መረዳዳት አለብን። የጾም የማፍጠሪያ የሚሆናቸውን ልክ እንዲሁ የስሑር የሚሆናቸውን በተቻለ እናቀር ብናግዛቸው ምን ትላላችሁ? ከዚህ በፊት በዚህ ቤት ላይ የዛሬ ስንት ዓመት ነው? 4 ዓመት ምናምን በፊት አንዴ ወደ 600 ሺህ ምናምን አካባቢ ተሰባስቦላቸው ይረዳናቸዋል። አሁንም እዚህ ያለነው ሁላችንም እናግዛቸው። ባረከላሁ ፊኩም። ታማኝ ሰዎችን እንጥራና ከዚህ በፊት አሰባስበው በቪዲዮ ቀርጸው አሳይተውን ድሃዎችንም የረዱ ምናምን እንትን ያሉ የምናውቃቸው ሰዎች አሉ።
እነዚያ ሰዎች እንጥራቸውና እንርዳቸው እናግዛቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ፈጠረ ሳኢመን ፈለሁ አጅሩ ሳኢም አሉ ገይረ አነሁ ላ ዩንቀሱ ሚን አጅሪ ሳኢም ሸይአን አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ጾመኛን ያስፈጠረ ሰው ከጾመኛው ጋር እኩል ምንዳን ያገኛል፣ ከጾመው ሰው ምንም ምንዳ ሳይቀነስበት ብለዋል። አንድ ሰው ብታስፈጥሩ ወደዚያ ለሚገኙ ምስኪኖች እናንተ የአንድ ሰው ጾም ታገኛላችሁ። 100 ሰው ብታስፈጥሩ የ100 ሰው ጾም አጀር ታገኛላችሁ። ማስፈጠር ሲባል የግዴታ ብዙ ነገር ሆነ አይደለም፣ በቻላችሁ አቅም ሊሆን ይችላል። እና ይህ ነው እሱ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። አንተን ማለት ማታ ላይ ግንኙነት እያወራ ነው። ጣልቃ አትገቢ። ጥሩ ነው። ይሄን ሀሳብ እንጨርስሽ። ማታ ላይ ግንኙነት ማድረግ ብላን የጀመርክ ልመልስልሽ። ማታ ላይ ግንኙነት ያደረገ ሰው ጾሙ አይበላሽበትም፣ ችግር የለውም። ቀን ላይ ግንኙነት ያደረገ ነው ጾሙ የሚበላሸው። እሺ ተላይ ከሆነ ከመግሪብ አዛን በኋላ እስከ ሱብህ አዛን ድረስ ችግር የለውም። ቀን ላይ ማድረግን አይቻልም። አላህ ስብሐነሁ ወተዓላ በሱረቱል በቀራ ላይ ኡሒለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም ይላል። በጾም ቀን በጾም ሌሊት ከሚስቶቻችሁ ጋር መገናኘት ለእናንተ ተፈቅዷል ይላል። ስለዚህ የተከለከለው በጾም ሌሊት ነው። እሺ በጾም ሰውየው ይቅርታ የተከለከለው በጾም ቀን ነው። በጾም ሌሊት ሰውየው ሚስቱን ቢገናኝ ሌሊት ላይ ችግር የለውም። እሺ እና እንረዳዳ፣ እንተጋገዝ። ባረከላሁ ፊኩም። ቢላል ሀሳብ ካለ በዚህ ላይ እስኪ የምትጨምረው ምን ትላለህ? ጾመኞች እየተቸገሩ ነው ያሉት እና ለነሱ ማገዝ፣ መርዳት፣ መተባበር ላይ የተናገረው ነገር ካለ ጨምርና ሰዎች ምጥራቸው በሚያስቀምጡልን አካውንት እናስገባላቸውና እንረዳቸዋለን ኢንሻአላህ። ባረከላሁ ፊኩም። በኋላም ላይ ቢሆን ላይቭ ላይ ገብተው እዛ ያሉትን ስደተኞች እንዲያሳያችሁ እናደርጋለን ማለት ነው። እሺ አይሰማም እንዴ ልጆች? ቢላል ቀጥል እስከዛ ድረስ። ሰላም አለይኩም። አይ ቲንክ የዛሬ 2-3 ዓመት እንተ ቤት እንደዛ ተካሄደ አስታውሳለሁኝ። ኢንሻአላህ ኸይር ነው እንትኑ አላማው ግዴታችንም ነው። ቤዚካሊ በተለይ በአሁን ሰዓት በጣም እጅግ ብዙ ሙስሊሙ ማህበረሰብ ዘርፈ ብዙ ችግር ላይ ነው ያለው። ትላንትና እያየሁ ነበረ የሆነ የጎዳና ላይ ኢፍጣር የሚል ወከባ ተጀምሮ ምን አለበት ይህን ገንዘብ ለታይታ ከምታደርጉት በየአይዲፒው ይሄ ኢንተርናሊ ዲስፕሌስድ ሆነው በየካምፕስ ላሉት ሙስሊሞች የኢፍጣርና ለስሆራቸው የሚሆን ነገር ብታረጉ እያልኩ ነበረ። እና ትልቁ ችግር ምንድነው? ያው በጣም ዲስኮኔክትድ የሆነ ኮሚኒቲ ነው ያለው። ማህበረሰቡ አይደጋገፍም። እና እዚህ አሁን ደግሞ አልሐምዱሊላህ ብዙ ወንድም እህቶች ይመጣሉ። በምንችለው አቅም የተወሰኑ ወገኖቻችንን መደገፍ ብንችል አጅሩን ከአላህ ነው የምናገኘው። ማንም ሰው እንዲያጨበጭብልን እንዲደግፈን ሳይሆን ከአላህ ምንዳን ፈልገን ብናደርገው የሚጠቅም ነገር ነው። ሀሳቡ የሚደገፍ ነው ለማለት ያክል ነው። ሁሱ መርሐባ ጀዛከላሁ ኸይራ። እሺ ያው እነዚያ ልጆች የዛኔ ሲያሰባስቡ የነበሩ ልጆች እዚህ እንዲመጣ ደውዬለታለሁኝ። እነዚህ ልጆች እኔ የማውቃቸው ልጆች ናቸው። በአካልም በታማኝነት የሚያደርሱ ልጆች ናቸው። ላይፍ ላይ ገብቶ አሁን ምናልባት አሁንም ራሱ እዚያ ስደተኞች ያሉበት ቦታ ላይ ሄዶ ላይፍ ላይ ገብቶ ስደተኞችን ሊያሳያቸው ይችላል ኢንሻአላህ። እና እዚያ ላይ ካሉት እንጀምርላቸው እና በየቦታው ላሉት ኢንሻአላህ እንዲረዱ እናደርጋለን በአላህ ፍቃድ። የረመዳን እንትን ቢያንስ እና ለስሁር የሚሆናቸውን አስቤዛ የሚያገዛቸውን ነገር ማለት ነው። ያና ልጅ መጥቷል። ይሄ ልጅ ኢንሻአላህ የዛኔ እንትን ሲል የነበረው። እሺ ልኬልሃለሁኝ፣ ግባ ጀማል፣ ልኬልሃለሁ። ልጆች ኔትወርክ ይቆራረጣል እንዴ? የተወሰነ እንትን አለ። ሁሱ ፈጅር ሰግጄ እመለሳለሁ። ፈጅር ሰግጄ እመለሳለሁ ኢንሻአላህ። አይሽ መርሐባ መርሐባ።
እሺ እየተቆረጠ ነው አይደል? እየተቆራረጠ ነው። ኔትወርክ በጣም አስቸጋሪ ሁኔታ ላይ ያለ ነው። የሁላችንም ኮፒ ሊንክ ማድረግ እሺ አሁን ይሰማል? አሁን ይሰማችኋል? ይሰማል። አንተ ጀማል አሰላሙ አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሎ ሰላም እንዴት ነህ? ናችሁ? ሰላም ብያለሁ። አለን አልሐምዱሊላህ። እስኪ እዚያ ጋር ስላሉት የዛሬ ስንት ዓመት ነበር የዛኔ ስንት ብር ነበር የተዋጣው ስለነበረው ነገር እስኪ አስታውሳቸው እና በዚያ ነገር ዛሬም ኢንሻአላህ ያሉበትን ሁኔታ እነዚያ ሰዎችን እና ስንት ምስኪኖች እንዳሉ ምናምን እስኪ ያለው ነገር አንዴ አጠር አድርገህ 1 ደቂቃ 2 ደቂቃ ከዛ ለመዋጆ እንዲገባላችሁ ማለት ነው። መርሃባ እሺ። የዛሬ 4 ዓመት አካባቢ እንግዲህ በአንተ በሁሱ ጋር ወደ 400 ሺህ ብር ሰብስበን ነበር ለአንድ ቤተሰብ 1200 ብር ነበር። ያን ያስቤዛም ጥሩ ስለነበረ ዛሬ ላይ ግን ያው ነገራቶች ጦፈዋል። እዚያ ቦታ ላይ በነፍስ ወከፍ 1835 ሰዎች አሉ። በአባዋራ ደረጃ ደግሞ ከሁለት ቦታ ነው የተፈናቀሉት። ከወለጋ የተፈናቀሉት ኦልሞስት በቤተሰብ ደረጃ 170 አባዋራ አሉ ማለት ነው። ከአዳይቱ ደግሞ 275 አካባቢ በድምሩ ወደ 446 ቤተሰቦች አካባቢ ተፈናቅለዋል ማለት ነው። አልሐምዱሊላህ የባለፈው ፕሮግራም ላይ ስለቻል እና ስለነሱ እንዲህ ለማስረዳት ራሱ ቃላቶች እንትን ይላሉና ያሉት ሁኔታ ከባድ ነው። ያው አካባቢያችን ህብረተሰቡ ደግሞ አርሶ አደር እንደመሆኑ ረገድ ወይ ካምፓኒዎች ይሰማል አይደል ልጅ ያን ያክል ያስቸግራልና ስለዚህ እነዛ ሰዎች እስከዛሬ የሚጠቀሙት ከዚሁ ከህብረተሰቡ ከአርሶ አደሩ ህብረተሰብ በተቻለው አቅም እየደገፋቸው ነበረ የነበረው። አሁን ላይ ግን ምንም ነገር የሌለበትና ያው ምድረ በዳ ላይ ያሉበት ሁኔታ ነው ያለው ማለት ነው። እሺ ይሄ ነው ያለው ነገር። ኢንሻአላህ ይቆራረጣል። ልጆች ይሰማል። እሺ ከተሰማችሁ ኢንሻአላህ መመዝገብ ምናምን አያስፈልገውም መሰለኝ። መጽሐፍ ምናምን የሚያስፈልገው አይመስለኝም። አካውንቱን ያስቀምጡላችሁና አካውንቱን አስቀምጡልን እያሉ ነው። ጀማሊማም አካውንቱን ከቻልክ ጽፈህ አስቀምጡላቸው። በዚህ አካውንት እናስገባላቸው። ጀማሊማም ከቻልክ አሁን ላይቭ ላይ ሂድና እነዚህን ቻይና ካምፕ ሂደህ እንዳውም ላይቭ ላይ ገብተህ ብታሳይ በጣም ጥሩ። ላይቭ ላይ ሂደህ በባጃጅ ሂድና አሳያቸው። እሺ ቡሽራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ ያ ጀማ፣ እንዴት ናችሁልኝ? መርሃባ ይቻላል። በቃ ደውላቸውና ይችላል። ሂድና ላይቭና በዚያ ታሳያቸዋለህ። አካውንቱ ኮሚቴ ያስቀምጥላቸው። ጀማ ያስቀምጥላቸው። በከላሁ ፊኩም ለጾመኞች ናገረው ካለ ተቀጥል። በረከላሁ ፊኩም ወንድሞቼ፣ የነዚህን ወገኖቻችንን የነዚህ ወንድሞቻችንን የነዚህን ምስኪኖች ለማስፈጠር ሁላችን መረባረብ ይኖርብናል። አካውንት እናስቀምጣለን። አሁን በቻልነው አቅም አሁኑኑ እዚሁ እያለን የምንችል ሰዎች አሁኑኑ እንልካለን ማለት ነው። በየሰዓቱ አፕዴት እናደርጋቸዋለን ያለውን ነገር። በጣም አሪፍ ስራ እንሰራለን ዛሬ ማምሻችንን ማለት ነው ኢንሻአላህ። አካውንት ያው ለቅ ያለው 1064 ቡሽራ መጽሐፍ ከቻፍ ነው። ቆይ አንዴ 1064 12 12 ኦኬ 12 54 839 1064 12 54 839
ጀነት እንገናኝ አይታሞች ስም ማን ነው? ጀነት እንገናኝ አይታሞች ይላል። ጀነት እንገናኝ አይታሞች። ባጃጅ ደውልና እኔ እሄዳለሁ። ትበሉ መርሐባ ንግድ ባንክ ነው። አቢሲኒያም ይኖረናል። አቢሲኒያ እንዳማርጥ ሞር ግን የአብዛኛው ህብረተሰብ ንግድ ባንክ ስለሚጠቀም ንግድ ባንክ ነው የሚጠቀመው አብዛኛው። ኢንሻአላህ ሁላችንም ባለን ነገር ተረባርበን ያለውን ነገር በጋራ ብናደርግ የተሻለ ነው ኢንሻአላህ ተዓላ። ሁላችሁም እስቲ ነይቱ። አሁን በቻላችሁት አቅም አካውንቱን ከስር አፕዴት እናደርጋችኋለን። ኦኬ ስለዚህ ይኸውልህ እንደዚህ አይነት ስታሰባስቡ ለሰዎች በጣም እንዲቀላቸው ኦን አቨሬጅ ምን ያህል ስፔንት እንደምታደርጉ ለአንድ ሰው ማፍጠሪያ ማለት ነው። ማፍጠሪያና ስሆር ምን ያህል ወጪ እንደሚያደርግ ባለው እንትን ብታደርጉ በቀላሉ ሰዎች የራሳቸውንም ያው ያሉበትን ሐል ስለሚያውቁ ለመርዳት አይቸገሩም። የምታውቁት ነው። በየትኛውም በመላው ዓለም ላይ እንደዚህ አይነት ነገር ሲሰበስቡ ኦን አቨሬጅ ምን ያህል ኮስት እንደሚያደርግ ያሳውቃሉ። ከዛ በላይ መስጠት የሚችል ሰው ይሰጣል። ከዛ በታች ነው የምሰጠው የሚለውም ካለ እንደፈለገው እንዲያደርግ ማለት ነው። ለምሳሌ ለአንድ ሰው የኢትዮጵያ 100 ብር ለማፍጠሪያ የሚበቃ ከሆነ ለሱሁሩ 100 ብር 200 ብር ካልክ ያን አስቦ ለአንድ ወር ሊሰጥ ይችላል፣ ለ15 ቀን ሊሰጥ ይችላል። ቀለል ያደርገዋል ነገሩን። ገብቷል? እንደዛ ብታደርጉት ጥሩ ነው። አራትም አምስትም ሊይዝ ይችላል። ነገር ግን ከማብቃቃት አንፃር 25 ኪሎ ማሽላ፣ 3 ሊትር ዘይት፣ 1 ፍሬ ተምር፣ 5 ኪሎ ሩዝ እና 10 ኪሎ ነጭ ዱቄት እንዲሁም ደግሞ 3 ኪሎ ስኳር እነኚህን 5000 ብር ነው አውጥተን ሂሳብ እንትን ያልነውና ለአንድ ቤተሰብ ለአንድ 5000 ነው። ኦልሞስት 446 አካባቢ ናቸው የቤተሰብ ደረጃ። ኦኬ ጥሩ ነው። የተለያየ አካውንት ተጥፎ ይቅርታ፣ ሌሎች አካውንቶች እየላኩ ነው። የተሳሳተ አካውንት እየለቀቁ ነው። የተሳሳተ አካውንት እየለቀቁ እንትን አታርጉልኝ ኢንሻአላህ። ያ አካውንት የሚልኩ ሞዴሬተር ብቻ የሆነ ሰው መሆን አለበት። ዝም ብሎ ኖርማል ሰው ከለቀቀ ወይ ሚውት አድርጉት ወይ ብሎክ አድርጉት። እንደዛ ነው የሚሻለው። ምክንያቱም የተሳሳተ ሊሆን ስለሚችል ማለት ነው። የምትችሉትን ጻፉ፣ ኮሜንት ላይ ነይቱ። አካውንት እንዲህ እናድርግ። አነስ የሚል ልጅ አሁን ይገባል፣ ታች ላይ ሆኖ ይለቃል። እሱ ብቻ የሚለቀውን እንድትቀበሉ እናደርጋለን ማለት ነው። እንደዛ አድርጉ። የጀማ ይሄንን አጅር እንዲያመልጣችሁ ተሳተፉ ኢንሻአላህ። ሁላችንም ባለን ነገር እንረባረብ። እዚህ ውስጥ 2600 ሰዎች አለን። ኢንሻአላህ ሁላችንም ባለን ነገር ተባብረን
ሙስሊም ወንድሞቻችን እህቶቻችን ካሉበት ችግር ለማውጣት እንጣር። አካውንት 1000 ጻፉ። በስልካችሁ ላይ ጻፉ እያልኳችሁ ነው። ልንገራችሁ 1064 12 1064 12 54 8 39 ያውና አነስ ኢብኑ ነድር የሚለው 63 ቁጥር እሱ በአማርኛ ጽሑፍ አድርጎ እሱ ለቆዳቸው ቁጥር ሲሆን ብዙ ጊዜ ስለሚይዝ አነስ ኢብኑ ነድር የሚለው እሱ ተጋጋሚ ለቅ ከሱ ላይ ወሰዱ ማለት ነው። ኮሜንተሮች ስክሪንሾት አድርጉ። እዚህ ጋር 1012 እያለ ጽፎልናል። አዎ የእሱን ስክሪንሾት አድርጉ። በጣም አጅር እናገኝበታለን። እናስፈጥር እነዚህን የቲሞች ማለት ነው። እና እንደዚሁም በጣም ችግር ላይ ያሉ ወገኖች ስለሆኑ እባካችሁ ሁላችሁም እነዚህ ወንድሞቻችን እናስፈጥር። የቻላችሁትን በእንትን ምንድነው ስሙ ኮሜንት ላይ ያሳውቁኝ። 1000 ብር 10000 ብር 15000 ብር $50 100 ድርሃም 50 ሪያል 100 ዩሮ የፈለጋችሁትን አስቀምጡና ይይቱ። ከዛ የነየታችሁትን ደግሞ ሰው የነየተውን ያስገባል ማለት ነው።